አሁን ደግሞ አንድ ህፃን ልጅ ላመጣ ነው። ማለቴ እዚህ አብሮን የሚኖር ይሆናል። ምን ችግር አለው? አምጣ ጋሼ፣ እስካለው ድረስ እንከባከባለሁ። እስካለው ድረስ ስትይ የመውጣትን ሀሳብ አለሽ እንዴ? አረ የመውጣት እንኳን ሀሳብ የለኝም። ያው የሚሆነው ነገር አይታወቅም ብዬ ነው። አስመሳይ! እንኳንም ማንነትሽን አወቅኩት። ብዙ አትለፍልሽ፣ ገና ማንነቴን አላወቅሽው። እሱንም አንዴ ታውቀዋለህ ብለሽ ነው። መጥፎነትሽን ካወቅኩት በቂ ነው። እናንተ ጉደኞች ጭራሽ ትተዋወቃላችሁ። ቀጥ ብላችሁ ከዚህ ውጡ፣ አፍጥኑት። እመኑኝ፣ ለምታደርጉት ለእያንዳንዱ ነገር የእጃችሁን ነው የምታገኙት። ማን እጁን እንደሚያገኝ አብረን እናያለን። ቀጥ ብላችሁ ሁለታችሁም ውጡ። ሂዱ ከዚህ ጋር ሲያችሁ ምናችሁ የማያምረው ነይ እንሂድ። ጭራሽ ሰኒ! አቤት ጋሼ። ቆይ ለምን አስገባሻቸው? ኧረ እኔ አልፈቀድኩላቸውም እኮ። ቆይ አንቺኛዋስ እዚህ ምን ታደርጊያለሽ? ከዚህ በኋላ እንዳትመጪ አላልኩሽም እንዴ? ቃል ለምንድን ነው ቆይ ለዚህ ልጅ ብለን እቅዳችን የምናበላሸው? እሺ ልጅቷ ምንም አልናገርብህም። ቆይ ግን እነሱ እንዴት እዚህ መጡ? እሱን አላውቅም። ማን እንደነገራቸው ራሱ አላውቅም። እኔ እና አንቺ አብረን እንደምንሰራ ራሱ ደርሰውበታል። አውቄው ነበር። ምኑን ያወቅሽው? እሱን ለኔ ተው። እቺ ሰይጣን መጣችብኝ። እሺ አሁን ምንድነው ማደርገው? እኔ የተሳሳትሽው ነገር ይኖር ይሆን እንዴ? እንዴ ፉ ምን እያልሽ ነው? ቆይ እኔ ነኝ የተሳሳትኩት እንዴ? ቆይ እየጠረጠርሽኝ ነው እንዴ? አይደለም ጽ ግን ደግሞ ተሳስተሽ ከሆነ ደግመሽ እንድታስቢበት ብዬ ነው። በዛ ላይ ወይ ደግሞ ውጤት ተሳስቶባቸው እኮ ሊሆን ይችላል እርጉዝ ነሽ ያሉሽ። ምክንያቱም አቤልን አንቺ ራስሽ ብታዩ ኖሮ ምንም እንዳላደረገ ነበር የሚሰማሽ። እሱማ ይመስልሽ በጣም አስመሳይ ስለሆነ ነው። እሺ እራሱ ነው እንደዚህ ያደረገኝ። ለምን አሁን ከምንሄድበት ቦታ ስንመለስ በድጋሚ አትታይ? ደህና ነህ? አዎ ደህና ነኝ። አቤት ብዬ አገኘሁሽ። የሚያደርግሽን አሳጥቶሽ ነበር። ደግሞ ምን አለ ከደህና ሰው እንኳን ብታረግሽ። አይ ወይኔ ጉዴ! አንቺ ሴትዮ ዝም በይ ስትባይ አትሰሚም እንዴ? በቃ ዝም በይ። ይሄን ነገር ሌላ ሰው ከሰማው ጥሩ አይሆንም። እባክሽ ዝም በይ። በቃ ብዬ አማራጭ ከሌለኝ ወንድሟን አዋራዋለሁ። ናታንና? አዎ እሱን ፊት ለፊት አዋራዋለሁ። አይ ጥሩ በቃ እኔም መሄድ አለብኝ። እሺ በቃ ሰላም ውዴ ሰብላይቱ ቤተሰቦች እንዴት ናችሁልኝ? እንኳን ወደ እኔ ቻናል በሰላም መጣችሁ። ደህና ናችሁ ወይ ውድ ቤተሰቦቼ? ሐረግ ድራማ ላይ እንግዲህ በባለፈው ክፍል ጽዮን ሐኪም ቤት ሄዳ እርጉዝ መሆኗ ተነግሯታል። ነገሩ ትንሽ ግራ የሚያጋባ ነው። ከማን ያረገዘችው የሚለው ጥያቄ ቢፈጥርም ነገር ግን አሁን ላይ ማን እንደዚህ ሊያደርጋት እንደቻለ የታወቀ ይመስለኛል። እንግዲህ እዚህ ቀደም እንዳያችሁት ቢንያምን ድምፅ ሰማው ብላ በድንጋጤ በወደቀች ጊዜ ያኔ ነበር እንግዲህ አቤል ከመንገድ ላይ አንስቶ ራሷን ስታ ስለነበረ ወደ ቤቱ ነው የወሰዳት እና ከሱ ቤት አድራ ነበር የመጣችው። የዛን ቀን ከዳግም ጋር አብሮ ከአቤል ጋር ማለት ነው አብሮ የሚኖር ሰውዬ እንግዲህ ነበረ ማለት ነው። እናም እሱ ሰውዬ ሳይሆን አይቀርም ጽዮንን የደፈራት። ምናልባትም እሱ ሰውዬ ነው ሊሆን የሚችለው። አቤል በፍጹም ሊያደርግ አይችልም። ምክንያቱም ይሄ በጣም አደገኛ ነገር ነው። ወንድሟ አንቆ እንደሚጥለውና እንደሚገለው በዛ ላይ ደግሞ ማለት አደገኛ ነገር ነው። ደፍሮ ሊያደርግ አይችልም። እንደዚህ አይነት ባለጌ ነገር፣ እንደዚህ አይነት አስነዋሪ ነገር የእሷን ደካማ ጎን ተጠቅሞ ሊያደርግ አይችልም። ነገር ግን አሁን ላይ ሰውየው የታወቀ ይመስለኛል። ከሱ ጋር የሚኖር እንግዲህ ወንድሙ ይሆን ጓደኛው ባይታወቅም እዛ ቤት የሚኖር ሰው ነበር። የዛን ጊዜ እሷ እዛ ቤት እንዳደረችም የሚያውቅ ሰው ነበረ። እናም እንግዲህ በዛሬው በክፍል 184 ላይ አንድ ሰው ወደ እነ ጽዮን ቤት ቀጥታ ይሄዳል ማለት ነው። እናም በሩን አንኳኩቶ ጽዮን ትከፍትለታለች። እንደምታዩት በር ላይ ዝም ብሎ ቁሞ ያያታል። ግራ ገባት። ምን ፈልገ ነው ብትለውም የተበላሸ ቧንቧ ስላለ እሱን ለመስራት ነው ብሎ ቢላትም ነገር ግን እነሱ ጋር ምንም አይነት የተበላሸ ቧንቧ የለም። ነገር ግን ሰውዬ ወደ ውስጥ በመግባት እንግዲህ እሷ ላይ በጣም አፍጦባት ነበረ። በመሀል ግን አንድ ነገር ተፈጠረ። ሉሊት ወደ ጽዮን ትመጣና የትላንት ማታውን ሚስጥርሽን የእርግዝናሽን ሸፍኜልሻለሁ፣
ለወንድምሽ መቼም እንድነግረው አትፈልጊም አይደል እያለች ስታወራ ይሰማታል። እናም በመጨረሻ እንግዲህ ከዛ ቤት ወጥቶ ተሳስቼ ነው መሰለኝ የተላከልኝ ሎኬሽን የስተት ነው በማለት ከእነሱ ቤት ወጥቶ ሲሄድ ነበረ ከአቤል ጋር የተገናኙት። አቤል አሁን ላይ ነገሩን የጠረጠረ ይመስለኛል። ለምንድን ነው እዚህ ቤት የመጣው ቢለውም እሱ ግን የተሳሳተ አድራሻ ተሰጥቶኝ ነው ብሎ ሊያባብለው ቢሞክርም በዛ ላይ ደግሞ ይሄ እኮ ማለት ማንን ልጠብቅ ነው እዚህ የመጣው ብሎ ሲጠይቀው የባለፈዋን ልጅ ልጠብቅ ነው ወይ ያኔ አንተ ቤታ የምታይ ያሳደርካትን ልጅ እያለ ሲጠይቀው ምን ለማለት ፈልገ ነው ቢለውም ደግሞ በዛ ላይ እርጉዝ ናት መሰለኝ ሲል እንግዲህ ሰውየው ስለ ልጅቷ አጥብቆ ሲጠይቅና አጥብቆ ሲፈልጋት እያየን ነው። እውነት ለመናገር ከሆነ እንደዛ ሆኖባት ከሆነ በጣም ነው የሚያሳዝነው፣ በጣም ማለት ነውና እንግዲህ ጽዮን ባላሰበችው ባልጠበቀችው ነገር እንደዛ አይነት ነገር ተፈጥሮባታል። በጣም ያሳዝናል። ማለት በጣም ነው የሚደብረው። እንደዚህ አይነት ልጅቷ ራሷን ስታ ነበረ፣ ምንም ነገር አታውቅም ነበረ እና እንዴት ነው እንደዚህ ሊያደርግ የሚችለው? ምን አይነት ባለጌ ደፋር ቢሆን ነው እንደዚህ ያደረገው? እና ጭራሽ ደግሞ ቤታቸው ድረስ አሁን ላይ እየሄደ ይገኛል። ይህ ነገር በጣም አደጋ ነው። አቤልም የሆነ ነገርም አለ የተደበቀ ነገር እንጂ በፍጹም ተሳስተ እዚህ ሰፈር ልትመጣ አትችልም እያለው ነው። ልጁ ግን ሆን ብሎ ነገሩን ያደረገው ነው የሚመስለው። በዛ ላይ እሷ ያለችበትን ቤት ሆን ብሎ ፈልጎ መጥቷል። ሌላው ደግሞ እንግዲህ ናታን ወጥመድ ውስጥ ገብቷል። ባለቤቱ ኤፍራታ እባክህ ተጠንቀቅ፣ ወጥመድ ውስጥ እንዳትገባ፣ ከምታገኛቸው ሰዎች ስራ አዲስ ስራ አግኝቼ ከሰዎች ጋር እየተፈራረምኩ ነው ስላት፣ እባክህ የኔ ናታን ወጥመድ ውስጥ እንዳትገባ ተጠንቀቅ ብለው ነበር። ምክንያቱም ደግሞ ቃል እዚህ ቀደም አስጠንቅቋታል። በልደትሽ ቀን የምሰጥሽ ትልቅ ስጦታ አለ እና በህይወትሽ ደግሞ የምትመርጩ ትልቁ ምርጫ የዛን ቀን ነው ብሏት ነበረ። እናም የተናገረው ነገር በዛ ላይ በዙሪያቸው የሚያንዣብቡ ሰዎች ያኔት አለች፣ ቃል አለ፣ ብቻ ውስብስብ ያለ ታሪክ ውስጥ ነው ያሉት። በዛ የተነሳ ተጠንቀቅ ብለው ነበረ። ነገር ግን ናታን አሁን ላይ የሆነ ወጥመድ ውስጥ የገባ ይመስለኛል። ሉሊት የላከቻቸው ሰዎች የውሸት ስራ ብለው እንግዲህ ከናታን ጋር ተዋውለዋል። ናታንም ከነሱ ጋር ለመስራት ተፈራርመዋል። እናም የናታን የሆነውን ገንዘብ ሁሉ ለመውሰድ ሉሊት ከሰዎች ጋር ተስማምታለች። እና ሉሊት እንግዲህ የገዛ ቤተሰቦቿን ነው ሁልጊዜም ለማጥቃት የምትነሳው፣ ያው ገንዘብ ወዳጅ ስለሆነች ነው። እና እዚህ ነገር ውስጥ እንግዲህ ዳግምም አለበት። ዳግምን ሀብታም መሆን አትፈልግም ወይ? ሁልጊዜ በድህነት መኖር አትፈልግም ወይ? ስለዚህ የእህትህን ልጅ ተጠቅመን ብዙ ገንዘብ ማግኘት አለብን ብላ እንግዲህ እሱንም አሳምናው ነበረ። ድህነት መጥፎ ነገር እንደሆነና ድሃ መሆን እንደሌለበት፣ ሀብታም መሆን ግን እንደሚችል የእህቱ ልጅ በህይወት እንዳለ ባለመናገር ብቻ ሀብታም መሆን እንደሚችል ሉሊት ነግራው ስለነበረ አሁን ላይ የእህቱን ልጅ በህይወት መኖር እንደደበቀ ነው። እናም እንግዲህ ሳሎን ውስጥ ስልክ ሲያወራ እስከ ዛሬ ድረስ እውነቱን አልተናገርኩኝም፣ ነገር ግን አሁን ብናገር እንዴት እስከ ዛሬ አልተናገርክም ብለው እኔ ላይ ነው የሚነሱብኝ። በዛ ላይ ይህን ነገር ኤፍራታ ማወቅ የለባትም እያለ እንግዲህ ዳግም ሲያወራ፣ በዛ ላይ ልጁ በህይወት ይኑር አይኑር ሳላውቅ መናገር አልችልም ሲል ጽዮን ዳግምን ሙሉ ለሙሉ ያወራውን በተሰማውም ግን ነገሩን ቦታ አልሰጠችውም። እና እንግዲህ ናታን ከሆነ ሰው ጋር የሆነ ስራ ጀምሯል። ሰውየው ግን ሆን ብሎ ለበቀል ነው ወደ እነሱ ህይወት የገባው። ምንም አይነት ስራ የለም፣ የእሱን የሆነ ንብረት ሁሉ ለመውሰድ ነው። በሌላ በኩል ያኔት አለች። ያኔት ደግሞ ከቃል ጋር ሆና አሁንም እነሱን መጣል ትፈልጋለች። ለስሙ ግን እህታቸው ነች። እናም እንግዲህ ነገር በዚህ እያለ ነበረ ናታን የቃል ቤት ያስቀጠራት ሰራተኛለች፣ እንድትሰልልለት ነው እንግዲህ የተቀጠረችው። እናም ልጅቷ እንግዲህ ቪዲዮ እየቀረጸች በየጊዜው ለናታን ትልክለታለች፣ ፎቶም እያነሳች እዛ ቤት የሚገባ የሚወጣውን ሰው ሁሉ ፎቶ ትልክለት ነበረ። እናም እንግዲህ በመጨረሻም ያኔት ቃል ቤት ሄዳ ከቃል ጋር መኖር ትጀምራለች። ያኔ እንግዲህ ቪዲዮ ቀርጻ ለሱ ለናታን ልካለት ነበረ። ነገር ግን ናታን ነገሩን ሳያበላሹ አይቀርም፣ ወይ እሱ ወይም ደግሞ ኤፍራታ ነገሩን ያበላሹት ይመስለኛል። ምክንያቱም
አብረው ቁጭ ብለው እያለ ነበረ ልጅቷ ለሱ ፎቶውን የላከችለት ያኔት ከቃል ጋር እንደምትኖርና አብረው እየሰሩ እንደሆነ እንደሚተዋወቁ የሚያሳይ መረጃ ልካለት ነበረ። እናም አብሯት ቁጭ ብሎ እያለ እንዴት እንደዚህ ሊሆን ቻለ? እንዴት ነው ከእሱ ጋር ልትሰራ የቻለችው? እያለ መጮህ ይጀምራል። በዚህ ሰዓት እንግዲህ የሆነውን ነገር እንግዲህ ሁሉንም ነገር እንግዲህ አይታ ነበረ ኤፍራታ። እንዴት እነዚህ ሰዎች አብረው ሊሰሩ ቻሉ? የሆነ ነገርም አለ ብላ እንግዲህ ሰራተኛዋን አደጋ ላይ ሳጥላት አቀርም። እናም በመጨረሻ እንግዲህ ባለቤቷ በሌለበት ነበረ ከጽዮን ጋር ተጠራርተው ቀጥታ ቃል ቤት ይሄዳሉ። ቃል ቤት ከሄዱ በኋላ እንግዲህ ቤቱን ታውቀዋለች። የአባቷ ቤት እና የእህትና የወንድሟ ቤት ነው፣ የቤተሰቦቿ ቤት ነው። በዛ ላይ ደግሞ ዋናዋ የቤቱ ባለቤት ትዝታ ማለት ነው እስር ቤት ነው ያለችው። ስለዚህ ቤቱ ዝግ ነበረ። በመጨረሻም እንግዲህ ቤቱ ሰተት ብለው በመሄድ ከያኔት ጋር ምን አይነት ግንኙነት እንዳለውና ያኔት ከሱ ጋር ምን እንደምትሰራ ምን እያደረጉ በአካባቢያቸው እንደሚያንዣብቡም ጠይቀው ነበረ። ነገር ግን በዛን ቅጽበት ነበረ ማን ነው እንደዛ ያለሽ? ማን ነው እሷ ከኛ ጋር ትኖራለች ያለች እያለ ሲጠይቃት የነበረውና እንግዲህ እሷ ትልቅ ስህተት ሰርታለች። ሰራተኛዋን አደጋ ላይ ጥላለች። ወይም ደግሞ ናታን ይህን ነገር በደንብ አስረድቷት ቢሆን ለኤፍራታ እዛ ቤት ድረስ ሂዳ እንግዲህ ለሰራተኛዋ እንቅፋት አትሆንም ነበረ። ምክንያቱም ገና ብዙ ነገር ሰራተኛዋ ብዙ መረጃዎችን ለናታን ማቀበል አለባት። ከምንም በላይ ደግሞ በጣም እዛ ቤት ሳትወጣ ማድረግ ያለባት ነገር አለ። እሱም እንግዲህ ቃል የነ ኤፍራታን ልጅ ከነ ሉሊት ላይ በጣም በብዙ ብር እየተደራደረ ይገኛል። እስከ ዛሬ ከለፋሁት ነገር አይብስም፣ ስለዚህ የፈለጉትን ያክል ከፍዬ ልጁን መውሰድ አለብኝ ብሏል። በዛ ላይ ደግሞ ከናታን ጋራ የተፈራረመው ሰውዬ ራሱ ልጁን ከቃል ላይ ሰርቆ የወሰደው እሱ ነው። ይሄ የምታዩት በፎቶ የምታዩት ሰውዬ ከቃል ላይ ልጁን አሰርቆ ከሌሊት ጋር ሆኖ የወሰደው እሱ ነው። እናም ያለ የሌለውን ንብረቱን ሁሉ ወስዶ ነው እንግዲህ ልጁን ሊመልስለት የሚችለው ማለት ነው። ስለዚህ አሁን ላይ ግን ልጁን ለቃል በሚፈልጉት ገንዘብ አሳልፈው ሊሰጡት እያሰቡ ነው። እናም እንግዲህ ቃል ለሰራተኛው ይሄን ነገር ነግሯታል። እዚህ ቤት አንድ ትንሽ ህፃን ልጅ አመጣለሁኝ፣ እስከዛሬ እኔ ብቻ ነበርኩ እዚህ ቤት፣ አሁን ግን ሌላ ቤተሰብ አመጣለሁኝ፣ ህፃን ልጅ አመጣለሁኝ እያላት ነው። እናም ይሄ ነገር በጣም ትልቅ አጋጣሚ ነው ማለት ነው ለነ ናታን ማለት ነው። ምክንያቱም ደግሞ እንግዲህ ናታን ልጁ በህይወት እንዳለ የሚያውቅበት ትልቁ መንገድ ነው ብዬ አስባለሁኝ። ስለዚህ ሰራተኛዋ ከዛ ቤት ሳትወጣ ቃል ልጁን እስኪያመጣው ድረስ ቢያንስ እዛ ቤት መቆየት አለባት። ይህንን አጋጣሚ እንዳታሳጣቸው ኤፍራታ ግን እቤት ድረስ በመሄድ እንግዲህ እነሱ ሰራተኛዋን እንዲጠራጠሯት አድርጋለች። በመጨረሻም እንግዲህ ናታን እኔ ያኔትን አላውቃትም እያለ ሲከራከር ነው። ማን የነገራችሁ እሷ ከኔ ጋር እንደምትኖር እያለ ድንገት ግን ያኔት ቤታቸው ተተት ብላ መታለች። እናም እንግዲህ እጅ ከፍንጅ ነበር የያዟት ከሱ ቤት ውስጥ። እናም እንግዲህ እነሱ ወጥተው ከሄዱ በኋላ ግን ያኔት እንደምታውቁት በጣም ተጠራጣሪ ናት። በጣም ሰራተኛዋን ደግሞ የመጀመሪያ ቀን እዛ ቤት እግሯ ገና ሲረግጥ ጀምሮ ነው ጥሩ ልጅ አይደለችም፣ አስወጣት፣ የሆነ ሰላይ ትመስለኛለች እያለች ቃል ከቤት እንዲያስወጣ ስትጠይቀው የነበረው። እናም በዛ የተነሳ እንግዲህ አሁን ላይ ግን ከባድ ይመስለኛል። ስልኳን ሁሉ ፈትሸውት ነበር እዚህ ቀደም። ልጅቷ ደግሞ እነ ኤፍራታ መተው እያለ እዛው እያሉ ድምፃቸውን ስትቀዳቸው ነበር በስልኳ ለናታን ለመላክ ነው። እናም እንግዲህ ኤፍራታ ነገሩን ካላበላሸችባቸው የነ ኤፍራታ ልጅ በእርግጠኝነት ቃል ያሰበውን ሳያደርግ ናታን ልጁን የሚያገኘው ይመስለኛል። ቃል ገንዘብ ከፍሎ ልጁን ወደሱ ቤት ካመጣው ሰራተኛዋ ደግሞ ልጁን ፎቶ አንስታ ለአባቱ መላኩ አይቀርም። ያኔ እንግዲህ ልጁን አባትየው ዋጋም ከፍሎ ቢሆን ከቃል ላይ ይወስደዋል ማለት ነው። እና ውድ ቤተሰቦች እንግዲህ የነ ኤፍራታ ልጅ ምናልባት ከአሁኑ ጉድ ከወጣች ነው። ምክንያቱም አሁን ላይ ማነው የኛን ፎቶ ለእነ ኤፍራታ እኔ እናንተ አብረን እንደምንኖር ማን ነገራቸው የሚል
ጥርጣሬ ውስጥ ገብተው ሰራተኛዋ ላይ ሲያፈጡባት ነበረ። እንግዲህ በቀጣይ ክፍል ሰራተኛዋን ስልኳ ተፈትሾ ሳትታመን ከተገኘች ከቤት ሊያባረሯት ይችላሉ። ያ ማለት ደግሞ ናታን ልጁን በቀላሉ አያገኘውም። አጓጊና አስፈሪ የሆነው የሐረግ ድራማ እንግዲህ አሁን ላይ ነገሮች ሁሉ ውስብስብስብ ብለዋል። የጽዮን እርግዝና በጣም የሚያስጠላ ከመሆኑ የተነሳ የተደረገባት ነገር ማለት ነው። የናታን ልጅ ደግሞ ከወዲያ በገንዘብ እየተደራደሩበት ይገኛል። የዚህ ድራማ መጨረሻው ምን ይሆን የሚለው በጣም አጓጊ ነው። በቀጣይ በሌላ በአዲስ በሐረግ ድራማ እስከምንመለስ ድረስ የዛሬን ይህን ይመስል ነበረ። ሰላም ሁኑልኝ። አመሰግናለሁ።